አቶ አቤም እንግዲህ ለያዥ ለገናዥ አስቸግረዋል። በሚስትና በሀገር የመጣ ሞቴን ይቅደመኝ እንጂ ማንም አይነካት የኔን የሚለው አበሻዊ ኩራት እንግዲህ በአሜም እየታየ ነው። አንገቱን አንቆ ሲጥል ያደረገው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምንሰነበታችሁ፣ እኔ ደህና ነኝ እግዚአብሔር ይመስገን። አቤም ድራማ ክፍል 8ን ይዤላችሁ መጥቻለሁ። እንግዲህ ክፍል 7 ላይ ለመጨረሻ የአቤም እናት ሊዲያን አንቺ በምወደው መተሽ አስቸግረሽኛልና በምትወጂው መጣብሻለሁ ብላ እንዳስጨነቀቻትና ሊዲያም አቤም እንደምትርቀው ነግራው እንዳለቀ ድራማው ላስታውሳችሁ እወዳለሁ። ዛሬ ምን ይፈጠር ይሆን በክፍል 8? ከኔ ጋር ስትቆዩ አብራችሁ የምታዩት ይሆናል። ከዛ በፊት ግን የኔ ውድ ቤተሰቦች እዚህ ጋር ከመጣችሁ ቪዲዮውን ከከፈታችሁ ታይቀር ላይክ አድርጉልኝ፣ ነባሮች አዲሶች ደግሞ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የእናንተ ውድ ቤተሰባችሁ ነኝና እናም ቤተሰቦቼ ወሬ ሳላበዛ ወደ ድራማው ልመልሳችሁና ክፍል 8 በምታዩት መልኩ እንግዲህ ሊዲያ ስራዋ መስተንግዶ እንደሆነ ታውቃላችሁ። በምታስተናግድበት ቦታ ላይ አንድ ከስተመር መጣ። እሱም እንደ የተለመደው ስራዋ በክብር ዝቅ ብላ እባክህ ምን ልታዘዝህ አለችው። እሱም ቢራ አምጪልኝ አላት። ከውጭ ሆንልህ ወይስ ከፍሪጅ ውስጥ አለች። አይ ከፍሪጅ አለ። እሺ ብላ ወደ ታዘዘችበት ስትሄድ ከኋላዋ ያው እንግዲህ የተለመደ የኢትዮጵያዊ ጅል ባህሪ ማርያምን ነው የምላችሁ። በጣም መጥፎና ጅል ባህሪ ቢኖር ሴት ልጅ በጥፊ ነገር ወይ ደግሞ የሆነ መቀመጫዋ ላይ ቾፕ በማድረግ በጥፊ ነገር፣ ይሄ የተለመደ የጉንተላ ባህሪ በጣም መጥፎና አጸያፊ ነው በዚሁ አጋጣሚ። እናም እንዴት ተለመደው እሱንም አደረገ። ሊዳም በጣም ተናዳ ዝውር ብላ ያማል እንዳንተ በሽተኛ ነህ እያለች ስታናግረው በድንገት አቤም ብቅ ብሎ እንግዲህ በምታዩት መልኩ ለያዥ ለገናዥ አስቸግሯል። በሚስትና በሀገር የመጣ ቀልድ የለም ብሎ አንገቱን አንቆ ሊገድለው ነበረ። እንግዲህ ማናጀሩም ሊዲያም እባክህ ብለው ለምነው እንደገና አስጣሉት። ልጁ ከመሞት ዳነ፣ ግን በጣም ትዕቢተኛና ጉረኛ ነው። አስመለጣችሁኝ እገድለዋለሁ ምናምን እያለ እየተወጣጠረ ነበር። አቤም ደግሞ አፈር ከመሬት ሊደበላልቀው ነበር። እንግዲህ በእነሱ ኃይል አዳኑት። ግን እንደዛም ሆኖ አቤም አልሄደም። ከዛ ሰፈር አልወጣም። ቁጭ ብሎ ውጭ ላይ እየጠበቀ ነው። ማናጀሩና አንዷ አስተናጋጅ ቁጭ ብለው አቤምን እየለመኑ ነው። ሊዲያን በተመሳሳይ ቁጭ ብላ እባክህ ሂድ ከዚህ፣ እባክህ በእጅ ስበብ ይሆንብሃል፣ እኔ ምንም አያደርገኝም፣ ሂድ እባክህ እያለች ለመነችው። በጭራሽ ትቼሻል ሄድም አላት። እባክህ እኔ ለራሴ አላንስም እባክህ ብላ ባሳር ለምነው ባሳር ከዛ ዘወር ሲል እንግዲህ ልጁም እየደነፋ አስመለጣችሁኛ፣ እንዳልገለው አደረጋችሁኝ ምናምን እያለ ድንፋታውን ቀጥሎ አንቺን ግን አገኝሻለሁ ብሎ ዝቶባት ወጥቶ ሄደ ማለት ነው። ነገር ግን አላለቀም በዛ። የአቤም እናትም እንግዲህ የዛተችባትን ለሊዲያ ወይም ያስጠነቀቀቻትን እውን ማድረግ ፈልጋለች እና ዛሬ ልጇን የሊዲያ እናት እንድትሞት ፈልጋለሁ፣ እሱን ስራ ደግሞ እናንተ ስሩ ብላ ለሊዲያ እና ለጓደኛዋ ማለትም አቤም ለምታፈቅረው ልጅ ስራ ሰጠቻቸው ማለት ነው። እነሱ ደግሞ ሰዎችን ማሳገድ፣ ማስደብደብ፣ ማስገደል ጭምር ነው እና ስራቸው። ይህንንም አደረጉትና እንግዲህ 2 ሰዎች ቀጠሩ። የሊዲያን እናት እንዲገሉላቸው ተስማሙ። የሚገሉበትንም ዘዴ ሁሉንም ነገር ጨረሱ። ሊዲያ ቤት የማትኖሩበትን ሰዓት አመቻቹላቸው። እንዲሁም ቤታቸው ጭምር ድረስ ሂደው ከሩቅ ቤታቸውን ጭምር አሳይተው ተመለሱ። ሰዓቱንም ተስማሙ። እናም ሊዲያ ከስራ ከመውጣቷ በፊት ነገሩ ማለቅ አለበት አሏቸው። ሰዎቹም ተስማሙ። የሊዲያን እናት አፍነው ወይም አንቀው ለመግደል ተስማምተው እንግዲህ ወደ ሊዲያ እናት ቤት እያመሩ ነው። ከመግባታችሁ ደውሉ ተብለዋል። እንግዲህ የአቤም እህት ሻይ ቤት ቁጭ ብለው እየተጠባበቁ ነበር። ልንገባ ነው
በቃ ማንም የደገባን አሏት። እሺ ግቡ፣ ጨርሱት፣ ምንም ነገር እንዳታስቀሩ፣ ምንም ነገር ወደኛ የሚያመለክት መረጃ እንዳትተዉ፣ ብትያዙ እንኳ በድንገት እኛን እርሱን አይመለከተንም፣ እናንተው ትወጡት ተብለው ተስማምተውበት ነው በክፍያው የገቡት። እናም እንግዲህ የሊዲያ እናት ቁጭ ባለችበት በድንገት ቤቷ ውስጥ ዘለው በመግባት ማስክ ለብሰዋል፣ ፊታቸው ተሸፍኗል፣ ጓንት ለብሰዋል። አንቀው ሲታክሏት እየተፈራገጠች ባለችበት ሰዓት በድንገት አንዲት ሕፃን ልጅ ቡና ጠጪ የሚል መልእክት ይዛ ከጎረቤት የመጣች ደረሰችና ስትጮህ ደንግጠው እነሱም ወጡ። ጎረቤት ተሰበሰበላት፣ አዳኗት። እናም ግን እናት በጣም ጭንቅና ታውቃለችና ልጄ ከሰማይ ትጨነቅብኛለች፣ እባካችሁ ለልጅ አትንገሩብኝ አለች። ግን ሊዲያም እየፈራች ስለነበር እንዴ ትናንትና ያህል እናቴ ራስሽን ጠብቂ፣ ተጠንቀቂ የሚሉ መልእክቶችን ነግራት ነበር። ለምን ፈራሽ ልጄ ብላት አይ እንዲሁ ብላታለች። እናም ሊዲያ ከስራ ከመውጣቷ በፊት እነዚህ ነገሮች እየተከናወኑ ነበር። ሊዲያ ደግሞ ከስራ ስትወጣ በድንገት ይሄ ካፌ ላይ የጎነተላት ልጅ እየጠበቃት ነበርና እያስፈራራት ነበር። ወይኔ ወደ ምልሽ ቀጥ ብለሽ ትሄጃለሽ፣ አለበለዚያ በዚህ ቢላው እዘከዝግሻለሁ አላት። በጣም ደነገጠች። ቢላዋ ይዞባታል። እንደዛም ሆኖ ግን አልተመለሰችም። ማነህ? ምንድነህ? ማን የላከ? ዞር በልሌ ከመንገድ ላይ ብላ ትልቅዬ ድንጋይ አነሳችበት። በዛ መካከል በድንገት አቤም ብቅ አለ። ምክንያቱም ሚስቱን ፍቅሩን እየጠበቃት ነበርና ድንገት ነው የመጣው። አላሰበውም፣ አላሰበችበትም እሷ። እሱ ግን ተዘጋጅቶ እየጠበቃት ነበር። ምክንያቱም ልጁ እንደሚከተላት ያውቅ ነበርና ከዛም አቤም ሴት ጋር ከምትታገል እና ወንድ ከሆንክ ከኔ ጋር ስለቱን አስቀምጥ እጅ በእጅ አለው። አይ በጭራሽ በመሳሪያ ነው እንጂ የምን እጅ በእጅ እንዳልዘከዘከ በዚህ ቢላው እያለ አቤምን ማስፈራራቱን ቀጠለ። ካልክማ ብሎ እንግዳውስ በእጅ በእጅ እምቢ ካልክ ብሎ ሽጉጥ ምዝዝ ያደረግበት። በቃ ቂጡን ጨብጦ ሮጠ እላቸዋለሁ። የወንድነቱ ምልክት እስኪጠፋ ድረስ ሮጠ። በጣም ፈርቷል። ሊዲያ በጣም ደስ አላት። ልጁም ሳይጎዳ እነሱም ሳይጎዱ ነገሮች በዛ ሁኔታ መጠናቀቃቸው ደስ አሰኝቷል። እቅፍ አረገችው። አቤምን ግን ከየት መጣ? እንዴትስ መጣ? ደግሞስ ይሄንን ከየት አመጣው ብላ ጠየቀችው ተጨናንቃ። ሳቀና እሱማ ይሄ እኮ አርቲፊሻል ነው ብሎ ልጅ እንዳስፈራረበት ብቻ ነገራት። በጣም ደስ አላት። ይህ የማይረባ ለካ አርቲፊሻል ነው እንደ የሆነ እያለች እንግዲህ በዚህ መካከል ደግሞ የአቤምና በጣም ሴትየዋ ልትገደልላት እንደው ስላወቀች በደስታ ጮቤ እየረገጠች ነበር። ነገር ግን በድንገት አንድ ስልክ ጠራ ከአቤም እህት ጋር። መልእክቱም ሴትየዋ አልሞተችም የሚል ነበር። በጣም አዘነች፣ በጣም ተናደደች። ይበቃቸውን ያህል ነገረቻቸው በስድብ። የማትረቡ ናችሁ፣ ሰው አይደላችሁም፣ በጣም ብዙ ነገር ዛተችባቸው። ለእናቷም ይህንኑ አሳወቀች። እናቲቱም በተመሳሳይ ልጅቱ ሰዎችን ያለቻቸውን እናቲቱም ልጅቱ ላይ ይህንኑ ወረደችባት። አሁን ምንድነው ይበቃኝ፣ ሂዳ እኔ እንዳስጠነቀኳት ትነግረዋለች። ስለዚህ የእናቲቱ መትረፍ አደጋው መልሶ እኔ ጋ መጣ። አቤም ደግሞ ይህን ከሰማ የመጨረሻ ይቆርጥብኛል። ምን ባረግ ይሻለኛል? እንዴት እንዲህ አይነት ወንጀል ትሰሪያለሽ? እንዴት እንዲህ አይነት ይሄን የፈዘዘ ስራ ትሰሪያለሽ? ምን አይነት ሰው ነሽ ሙት እያለች ልጅቱን በጣም ጮኸችባት። ነገሩ ግን እውነት ነው፣ ልትሞትም እኮ ትችላለች እያሉ እየተቁለጨለጩ እናቲቱ ፊት የሚሆኑት ቅጡ ጠፋቸው። እናትም እሺ አሁን ምንድን ነው የምናደርገው? ምን ልለው ነው አቤምን ስትላቸው በቃ ዛሬ ከተረፈች ነገ ሌላ ዘዴ ፈጥረን እንገላታለን ሴትዮዋን እያሉ ሀሳብ ማመንጣት ጀምሮ የማትረቡ ብላ ጮሃባቸዋለች እነሱንም። ከዛ በኋላ እንግዲህ አቤምንም ሸኝቷት በሯ ድረስ አድርሷት ደህና ደሩ ተባብለው ተለያዩ። ሊዲያም እንግዲህ ወደ ቤቷ ገባች። ውድ ተመልካቾቼ
እስካሁን ከኔ ጋር ስለቆያችሁ የክፍል 8 አቤም ድራማ በዚህ መልኩ ተርኬላችኋለሁ። ትረካውን እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ሀሳብ አስተያየታችሁን ደግሞ ኮመንት መስጫው ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ምስጋናዬ ከልቤ ነው። ሼር እና ላይክ ሰብስክራይብ ማድረጋችሁ አይረሳ። አመሰግናለሁ። ሰላም